ከሶስታችን አንዳችን መውጣት አለብን ከህይወታችን። ወይ እኔ እወጣለሁ ወይ ታቱ ይወጣል፣ የተነቀሽው ንቅሳት ይወጣል፣ ወይ አንቺ ትወጫለሽ ከህይወቴ። መብቱን እኮ ሰጥቷለች እኮ እንዴ አንተ እኮ ይኸውልህ ይሄ ሰውዬ በታስገባውም ባታስገባውም እኮ ቤት ውስጥ አይደለም የሚስቴ ጀርባዋ ላይ እኮ ስሙ አለ እኮ። ባለጌ መሆኑን ታውቂያለሽ። ትዳር ላይ ትዳር መስተዋት የምን አባት ትዳር ነው የምታወራው? ፍቅረኛ ያለው ነገር እንዳለ ተናገር። ላቅርብ እሱ ምኑን ነው መረጃ የምትከየት ነው የምታቀርበው? ከማታ ጀምረን እየተጨቃጨቅን ይጀመር ማለት ነው። እኔ ከዛሬ በኋላ አንተን አላጠፋም እያለች እኮ ነው እኮ። በመረጋጋት ነው እልህ ተገባ። በቃ ስሙን አላጠፋም ምን ማለት ነው? ቆይ አይደለም እንደዚህ የምታነግረው ከሆነ የምትጠራት ከሆነ ጥራትና ለመጨረሻ ጊዜ ጠይቃታለሁ። ከዛ ውጪ እኔ ምንም ከሷ ጋር የምቆይበትም የምቀመጥበትም ምክንያት የለም እኮ። ይሄን ሁሉ ጊዜ ግን በምን ጥበብ ነው እኔ ያላየሁት ነው? እስቲ ንገረኝ ነው። አላቃትም እኔ። ቆይ ሚስቴ እኔ እንዴት ላቅ እችላለሁ? እሱም ግን ቢሆንም ምንም ቢሆን ታቱላ ላይ ተሰርታ እንዴት አላወኩም እኔ? ቆይ ስሙን ያው በቃ ያን የሚያክል እንዴት አይኔ እንዴት አያይም? እኔ እኮ ብዙ ጊዜ ለነገሩ በብዙ መንገድ ሲደባበቅብኝ ነበር አውቃለሁ። ይኸውልህ ሳሚ አሁን አንተ እኔ በቃ በጣም ጅሎኛለሁ። እስከዛሬ ድረስ በጣም ብዙ ተሸውጃለሁ። እኔ ግን የዋህነቴ ምንም ያርገኝ በቃ ከእንግዲህ ማለት ነው። እኔ ልጥፋበት በቃ ያጥፋኝ ከፈለገ። አሁን ግን ያው ስለምወዳት ነው አሁንም እድል እየሰጧት ያለው። ግባና ሄድና ጠርታ ይዛት እኮ አምጣት በቃ እና እናውራበት እንትን ትበል። አሁኑ ሄዳ ታጥፋልኝ። እንድታጠፋ ነው ፈልገው። ማጥፋት ብቻ አይደለም ደግሞ የምትወደኝ ከሆነ ማለት ነው ዳኒ የሚለውን ስም አጥፍታ ሳሚ የሚለውን መተካት አለበት እኮ። ሄዳ አምጣ በቃ። ውስጥ ገብተህ ነው ያለው። በእናትህ ሄዳ አምጣት። ለምን ነው እሱ የምትጨቃጨቀኝ? ያማ እንዴ ደረቅ። እሺ ተረጋጋ ትበል። ምንም ያረጋጋ ነገር የለም። ይኸውልሽ ምንድነው አላማሽ? ምንድነው ፍላጎትሽ? ማለት አልገባኝም። እኔ አንቺን እኮ ነው እያናገርኩ ያለሁት። ታቱን ታጠፊያለሽ አታጠፊውም እያልኩሽ እኮ ነው። እሱ እኮ አሁን በቃ አንተ ይኸውልህ ተረጋጋ። ወደዚህ ወጥተሽ አዋሪኝ። ታጠፊያለሽ ወይስ አታጠፊውም ታቱን? በጸባይ አይዘገንንሽም? ቆይ አይዘገንንሽም? ሰውነትሽ ላይ ተለጥፎ ሳሚ በጸባይና አዋራት እንደሱ አይደለም። ስም የሌላ ወንድ ስም ታቶ አድርገሽ ከዛ በኋላ ከኔ ጋር ትንሽ አይከብድም? ግን ጥበቡን ከየት አገኘው? ማን ነው ይሄን ጥበብ ያስተማረሽ? እኔም እስኪ እንደዛ ልሁን ንገሪኝ። ስኬት እንዳመጣሽው ጥበቡ። አይ መተት እኔ እኮ መተት ማስመተቱ ነው በጣም መልፋቱ የሚገርመኝ። ባያስመትትም እኮ ቀጥታ ቢመጣ ሄዳ ነበር አብራው እኮ። እንደው በመታመምሽ ነው እንደውም እስካሁን ድረስ የቆየሽው እንጂ አብረሽው ትጠራረጊ ነበር እስካሁን ድረስ። ቆይ ምንድነው እያልሽኝ ያለሽው? ታቱ ኋላሽ ላይ አድርገሽ እንዴት ደበቅሽኝ እስካሁን? ንገሪኝ እስቲ። ደግሞ እኮ የአባትሽን ስም እያወቅኩት እኔ የአባቴ ነው። የምን የነፍስ አባትሽ ነው? ንገሪኛ። ሌላ አባት አለሽ እንደ አንቺ? በቃ ምንም አይሰራልሽም። አሁን ያጣላችኋል እንጂ በቃ ሄደሽ አጥፊው በቃ ሄደሽ አሁኑን እንድሰርጅ ነው ፈልግ። በቃ እንደዚህ አቱን የምትወጂኝ ከሆነና ይቅርታ የምትጠይቂኝ ከሆነ አጥፍተሽ አናግሪኝ። አንደኛ ታቱን አጥፍተሽ አናግሪኝ። ሁለተኛ ነገር ደግሞ ማለት ነው የኔን ስም ትሰሪዋለሽ ማለት ነው። ካልሆነ በቃ እንደዛ ስታረጊ ያኔ አብረን ማውራት እንችላለን። ካልሆነ ግን ቆይ ምንድነው ያለችሽ? ለምን አታጠፊም አንቺ? በቃ ትፈልጓለች። የሱ ሚስት እኮ ነሽ። እንዲጠፋ እኮ አትፈልግም እኮ። ምንድነው? እስኪ አስረጂኝ እስኪ በቃ አስረጂ። ልስማሽ እስኪ። እሺ ልስማሽ። አስረጂኝ እስኪ በቃ ስለ ወቅቱ አይደለም። አስረጂ። ታቱ ምን ይሰራል እስካሁን ድረስ?
ሲቀጥል ሐኪም ቤት ሄደ ማረጋገጥ ትችላለህ። ምኑ ነው የሚያምሽ? የወረቀት አለ እኔ እሱን ለማስጠፋት ጨረረን ስላልተቻለ ነው አይደል? በጣም ይሄልሽ ምትናገር አሁን ይሄ ነገር አያስማማችሁ። የቆዳ እንትን ስላለብኝ ነው ናቲ። ለዛ ነው ሆስፒታል ሄጅ ያለው የዛን ጊዜ ካንተ ጋር ሳልገናኝ ድሮ ማለት ነው ለማስጠፋት። ግን አይቻልም። ማስጠፋት እኮ ይቻላል ግን እኔ አልችልም አይደል? ስሙን ብለው በፊት እሱ ሳይመጣ በፊት ብለው እሺ ያሳምን ነበር። አሁን ግን አያሳምንህም። ላንተ በቃ ይሄ ሰውዬ መጥቷል አንዴ ማለት ነው እኮ። ታዲያ ቆይ አሁን እንዴት ይሆናል? እሱ የልጆችሽ አባት ነው። ሲሸወደኛ ያሳውን እንዴት ይሆናል ታዲያ? ይኸውልሽ እኔና አንቺ እና ኢየሱስም ሆነን አብረን መኖር አንችልም። ከሶስታችን አንዳችን መውጣት አለብን ከህይወታችን። ወይ እኔ እወጣለሁ ወይ ታቱ ይወጣል፣ የተነቀሽው ንቅሳት ይወጣል፣ ወይ አንቺ ትወጫለሽ ከህይወቴ። ይሄ ነገር እኮ ከባድ ነው። እሺ እሱ ምን ይሰማል? ወረቀት አሳኝ። ሆስፒታል ሄደሽ ማጥፋት አይቻልም የሚል ወረቀት ከጻፉልሽ አሳኝ። የስድስት የሰባት ዓመት ታሪክሽ እኮ ነው መጥቶ እየበጠበጠ ነው ያለው። ለምን ወሳኝና አስፈላጊ መረጃዎችን አጥፍተሽ ህይወቴን የሚበጠብጡና ህይወቴን የሚያምሱ ነገሮችን ለምንድን ነው እሱ የተውሻቸው? ታቱ ምናምን ፍቅራት በይኝ ስሜ በፍቅራት ትጥሪኝ ስሜ። ሁለት ፍቅር የለም። ልብ ቅርጽ አድርገሽ ስሙን የተሰራሽለት ንቅሳት የተሰራሽለት ሰውዬ ነው ያንቺ ፍቅር፣ እኔ አይደለሁም። ፍቅር ትለኛለች እንደ እጅ ውሻ። ሲቀጥል እኔ ምንም ይሄን ጊዜ ማቃጠልበት ምንም ምክንያት የለኝም። እሺ ቆይ ምን እናርግ? እንደነገርኩ ትላንትና ነው አይደል እንትን ያልኩት። እስካሁን ድረስ ግን ለመሄድ ሆስፒታል ሄዳ ለማስጠፋት ምንም አይነት ፍላጎትም የምታሳየውም ነገር የለም። እኔ ደግሞ ልንገርሽ በጣም ብዙ የሚያጠፉ በስነ ስርዓት የሚያጠፉ ሆስፒታሎች አሉ። ንቅሳት የሚያስጠፉ ሆስፒታሎች አሉ። ቀጥ ብለሽ ሄደሽ ማለት ነው የምታስጠፊና የምትመጪ ከሆነ እስከ ማታ ድረስ ጊዜ ይሰጥሻለሁ። እማየው ከሆነ ግን እኔ የምወጣው ከህይወትሽ። ለማስጠፋት መሞከር እንኳን እኮ አለብሽ እኮ። አንቺ እኮ አትፈልጊም ጭራሽ። ፍላጎትሽ እኮ አይደለም። አንቺ እኮ ፍላጎትሽም አይደለም ጭራሽ እኮ። በሀሳብሽ ራሱ የለም እኮ እሱ የማስጠፋቱ ጉዳይ። አንድና አንድ የምታስቢው አንቺ ምንድነው እሱ እንዲነካብሽ አትፈልጊም ስሙ ማለት ነው። እኔ እኮ እስከ ዛሬ ድረስ መሸወዴ እኮ ነው የሚገርመኝ። በቃ ሰው የልጁን ፎቶ እንደው ከፍ ካለ ደግሞ የባለቤቱን ምናምን ስም ይነቀሳል፣ የትዳር አጋሩን ስም። እሷ የውሽሟን አንተ ግን ምን ይሰማ ነበር? ቆይ ምን ይሰማ ነበር ንገረኝ። እንደዚህ አይነት በጣም የምትወዳት የምታፈቅራት ሴት አትንኪኝ። መሞከር አልፈልግም። እኔ እንዲጠፋ ነው የምፈልገው። ማን ነው ደግሞ መንኮኮ? ገገማ በጣም ጠራሹ። ሳታዩ እኮ መዋል አትችይም። ለነገር ምን አባ አሁንማ መብቱን እኮ ሰጥተዋለች እኮ እንዴ። አንተ እኮ ይኸውልህ ይሄን ሰውዬ በታስገባውም ባታስገባውም እኮ ቤት ውስጥ አይደለም የሚስቴ ጀርባዋ ላይ እኮ ስሙ አለ እኮ። ቤት ውስጥማ ቀላል እኮ ነው። ቤት ውስጥ መግባት እኮ ቀላል ነው። ጀርባዋ ውስጧ ከሰውነቷ ተዋህዶ እኮ አለ እኮ ይሄ ሰውዬ ገብቶሃል? እሺ ምን ልሰራ? አንተ ቆይ ምን አለክና ነው የምትመላለሰው? ይኸውልህ ልንገርህ እንዴ ስማ፣ ትሰማለህ? አዳምጠኝ። ታቱም ማለት ነው እንድታጠፋ እስከ ማታ ድረስ ጊዜ ሰጥቻታለሁ። እማታጠፋ ከሆነ ግን ከነታታችሁ ከነብስብስነታችሁ ትሄዳላችሁ፣ ትወጣላችሁ ከህይወቴ።
ይዛት ትሄድልኛለህ። ታዲያ ማለት ነው ልጄ ምናምን ዘመዴ ቤተሰቤ ምናምን ብትይ ማለት ነው አይነ ስብሽን አጥፍቼ ነው ማጠፋሽ። ምክንያቱም ህግ ራሱ አትጥይም አታስመስይ። ሂስ በጣም በተራስ አታስመስይ። ልክስክስ አታስመስይ። እዚህ ጋር ጭባ ጭራሽ አፋልኝ ብላ ታወራለች። ልጆቼ ምናምን ትላለች። አትበይ፣ አያምርብሽም። እነዚህ ልጆች አድገው ልንገርሽ አዳጅ እነዚህ ልጆች ምን አባር የምትለው ምን እያወራህ ነው? እንደዚህ ከሚያደርግሽ ሰው ጋር እንዴት ትኖሪያለሽ? ገና ታቱ አርገሻል ብሎ እንደዚህ ከሚያስቀይምሽ ሰው ጋር እንዴት ትኖሪያለሽ? አንተ ቆይ ለምንድን ነው ቆይ እኔ እኮ ግርም ይለኝ ማለት ነው። ሴት ነው አይደል እንደ ሌላ ሴት ህይወት ውስጥ ለምን አታስገባም? አንተ ከቻልክ ለምን የሰው ሴት ላይ ድርቅ ትላለህ? ትዳር ላይ ትዳር ነው የመሰረትከው። አቤት በዚህ ገና ትከሰሳለህ። ህግ ገና ይፈልጋል። እሱ እኮ ልጅ አያው ጭራሽ ቆይ ዝም በል። እኔ ጭራሽ ትዳር ላይ ትዳር መስርቶ እየኖረ ሰው ያለው እኔ የሚከሰሰው ነው ከህግ የሚፈልገው ሰው። አንተ ነህ ዝም አልኩ ጊዜ ሰጠው እንደፈለገ እንድትጫወት። ከዛ ደግሞ እሷ ደግሞ እላይ ላይ አምጥታ አሳራችብኝ። ባለጌ መሆኑን ታውቂያለሽ ሲጀመር ትዳር ላይ ትዳር መስዋዕት የምን አባት ትዳር ነው የምታወራው? እኔን ወስላታ ጭራሽ ትዳር ላይ ትዳር መስርቶ የሚኖር ባለጌ ምንድነው እያወራህ ያለው? የሚያደርገውን ነገር ያውቃል በስነ ስርዓት። አንቺም ታውቂያለሽ። አልገባኝም። እኔ ታውቂያለሽ የድሮ ህይወታችንን በስነ ስርዓት ታውቂያለሽ። ሁሉንም ነገር ታውቂያለሽ። ከሱ ጋር ነው ትዳር ያለኝ እኔ። አንተ ትዳር ከኔ በፊት አለክ እንዴ? እኔን ነው ጭራሽ የምታይቀው? እኔ ምን ልበል ታዲያ? እሱ እኮ ነው ከዛለ ከመናገሬ በፊት ሁሉንም ነገር ማውጣት አለብሽ። ንገሪ፣ ሁሉንም ነገር ያረግሻል። ምኑን ነው የምትናገረው? እዚህ በፊት ምን እንዳለን ሁሉንም ነገር መናገር አለብሽ። ምን ፍቅረኛ ነበር ካለቀ ፍቅረኛ ያረገው ነገር እንዳለ ተናገሪ። ሁሉንም በቃ ስደት ሄድኩኝ መጣሁኝ አገባሁ አለቀ። ምንድነው ጀመር? የሰው ቤት ውስጥ ነው ዘው በላይ የገባው አንተ። ማኔ አንተ ጭራሽ ነው ከሳለሁ። እኔ ከሳለሁ ምንም አልላቀቅም። በህግ እይዛለሁ። አንተ ሁሉንም ነገር በህግ ነው የምናወራው። አይደለም ስለሚያወራው ነገር አብራራስ በስነ ስርዓት ግልጽ አድርጎ እያወራ ያለውን ነገር እየገባኝ አይደለም። እኔ ምን አግደ ነገር እንዴት አይገባም? ታውቀዋለች፣ ራሷ ማስረዳት ትችላለች። ምን አንተ ስለምን አታወራው? ምንም ለማስረዳት እኔም እግዚአብሔር ፍቅር አስረጅኝ ናቲ የሆነ ነገር በለው። አስረጅኝ በመረጃ ሰማኝ። ዝም በለኝ። አስረጅኝ ሳሚ በንግግር የምን ትዳር ነው የሚያወራው? በመረጃ መንቀሳቀስ ነው። ሁሉም ትዳር ላይ በትዳር የሚለው ምንድነው ነው? አልገባኝም። እኔ ትዳር እንዳገባው እንዳላገባን እኮ ነው እናንተ ማለት ነው። እንዳገባን ታውቂያለሽ። ሁሉንም ነገር መረጃው አለኝ። ሁሉንም ነገር ማቅረብ እችላለሁ። አቤት በስነ ስርዓት ነው የምታውቀው። ማነው ከፍለት የመጣው ሰው? ሲጀመር ምስክር አለ። ሰውዬ በስነ ስርዓት ቤተሰብ በምስክር ፊት ነው የተጋባ። በስነ ስርዓት ሁሉንም ነገር ለምን የምትበሳጭ? ሁሌ ስራዋን ስለምታውቅ ለምን የምትበሳጭ? ቤተሰብ እያለ እኮ ነው። እኔ ቤተሰብ ነው የሚያውቀው ወይስ አንቺ ምን የምትፈሪው ነገር አለ እንዴ? ቆይ ናት የምትፈራው ነገር አለ እንዴ? እሷ የምትፈሪው ነገር አለ? ስማ አሁን ታቱ አልክ እውነት ሆነ። ታቱ ርካሽ ነገር ነው፣ እንደው ተራ ነገር ነው። ታውቃለች ትዳር እያላት አንተ ጋር ስትጀምር መምጣቷ ይሄ ትልቅ ስህተት ነው። ትዳር ነው የሚኖራት። አንተ ደግሞ ትዳር ላይ ትዳር ፍቅረኛሞች እኮ ናት። ከሳሻኝ ከየት አምጥተህ ነው የምትከሰኝ? ምን ማስረጃ አላና ነው የምትከሰኝ? ሲቀጥል እኔ ሄጄ እኮ ማለት ነው ህጋዊ በሆነ መንገድ ሳገባት ሁለት ሰዎች ሲጋቡ አግብቷል ወይ እሱ አግብታለች እሱ ተብሎ ተረጋግጦ እኮ ነው ደብዳቤ ተጽፎልህ እኮ ነው የምታገባው። በምስክር ነው ያገባሁት። በመዘጋጃ ሄደን ራሷ በስነ ስርዓት ታውቃለች። አንተ እሷን ላቅርብ፣ ምስክር ላቅርብ፣ ሁሉንም ነገር ላቅርብ፣ መረጃ ምስክር አቀርባለሁ፣ መረጃዬንም አቀርባለሁ። ላቅርብ። እሱ ምኑን ነው መረጃ ከየት ነው የምታቀርበው?
የተጋባንበት በስነ ስርዓት በመዘጋጃ ተፈራርመን እንዳለ ነው የተጋባን። ሁሉንም ነገር በስነ ስርዓት ሄዳ ታውቃለች ራሷ። አሁን እንደዚህ ስታስመስል ውሸታም አጭበርባሪ ነሽ፣ አጭበርባሪ። እኔ ካንተ ጋር አዎ፣ በስነ ስርዓት ሁሉንም ወስላታ። እኔ ካንተ ጋር ተዳራለኝ። አታስመስይ። አሁን እያስመሰለች ሁሉንም ነገር ተናግሪያለሽ። እያየሁ አሁን አመንከኛ። ትዳር ላይ ትዳር መስርተህ በመምጣት ከሳለሁ እኔ ፍርድ ቤት ገትሬ ካላቆም ወንዳ ስንት ጊዜ ነው የምትጋልኝ? እኔ ስንቴ ነው የምትጋልኝ? ስንቴ ነው የምትጋልኝ? እግዚአብሔርን ብያለሁ። እሺህም እኔ ካንተው አለፋታችሁ ያለው አንታሊው እንደዚህ እንዳደረጋችሁ እንደዚህ እንደተጫወቱባችሁ ምንም አትቀሩም። የትም አልፋታችሁ። ፍርድ ቤት ገትሬ በስነ ስርዓቱ ነው የማውቀው። ፍርድ ቤት ተወራሉ። ሁሉንም ነገር ፍርድ ቤት ተወራሉ። ይሄኛው ፎቶ እኔ ካንተ ምንም የምትሉት ነገር እናንተ አጉል ቦታ ትመታታለህ። አምጣሌው ሊዮ አሳየው። ይሄው በስነ ስርዓት በሯን ቀኗን ሁሉንም ነገር አታማለው እኮ በስነ ስርዓት። ከመሄዴ በፊት ነው ያገባሁት። ከመሄዴ በፊት ገባህ? እኔ ውጭ ሀገር ከመውጣቴ በፊት በስነ ስርዓት አይሽ ታውቃለች። ምን ያክል ብትጠኝ ነው እኔ የሰው ሚስት እንዳገባ ያደረግሽ? እግዚአብሔርን ብያለሁ። እግዚአብሔርን እያለች ነው መረጃ ሁሉንም ነገር የሆነ ስራ ነው። በእናትህ ሲጀመር ፎቶ ነው የኔና ያንተ ፎቶ ነው። ይሄ የኔ ፎቶ ነው ያለበት። የኔ ፎቶ ካንተ ጋር የኔና ያንተ ካላቆምኳችሁ ወንድ አይደለም። እግዚአብሔርን እያለች ነው የተጮተችብኝ። እኔ ከመሄዴ በፊት አይደል እንዴ ተጋባ ነው። ከመሄዴ በፊት ሁሉንም ነገር ታውቃለች። ሰራች ሁሉንም ነገር አንቺ ወልሽ ታቶ ያደረግሽ ሴትዮ ጀርባሽ ላይ ታቶ ያደረግሽ ሴትዮ ይሄን አልተፈራረምሽም አላገባሽም ማለት ዘበት ነው። እግ እኮ አለ በስነ ስርዓት ሲጀመር ደግሞ እኔ አልፋታችሁም። ሁላችሁም እኔ ላይ የሰራችሁትን ግፍ ይሄ ምንድነው? የሰራችሁትን ግፍ ፍርድ ቤት ታወራርኩታላችሁ። አሳስር ትገባ ሁሉም ታሳስር መቀሌ ያስገባ። ግን ለዚህ ሁሉ ልጆቻችን ሜዳ ላይ ቢቀሩ በመመጣበት መንገድ ምክንያት ሜዳ ላይ ቢቀሩ የቀሩት በአንቺ ምክንያት ትዳራችን ቢፈርስ ና እንዲህ እንደሆንኩኝ አልቀራትም። ፍርድ ቤት ገትሬ ልክህን ሳስገብ ሁለትህ ነው ችግር የለውም። በዚህ ማለት ነው በትዳር ላይ ትዳር ነው። እንዴት ለምን ትላለህ አንተ? ሰው በትዳር ላይ ትዳር መመስረት አይችልም። አንቺም ትታሰሪያታለሽ፣ እኔም የምታሰር አስበላችን እስር ቤት ታዲያ ምገልሽ ሲጣርጌ ምገልሽ እዛ እስር ቤት ውስጥ አገኝሽ ልጆቼንም ሜዳ ላይ አስቀርች ወይ በስነ ስርዓት ማተም ያለው ትክክለኛው የኢትዮጵያ ባንዲራ አለው እኮ ማተም ይቻላል። ማስማታት ይቻላል። ስንት ውሸታሞች አሉ። ስንቱንም ውሸት ነው ወንጀል የሚሰራ አለ እንዴ በውሸት ስንቱን ውሸት ነው ብለሽ ትችዋለሽ። በትክክል ማለት እዚህ ማለት አምኛለሁ። ፍቅረኛ አይደለም አላልኩኝ። እሺ እንዴት እንደማንሽ ቆይ ይሄ ግን በጭራሽ ታቶ ዛሬ የትዳር ማስረጃ። እሺ እኛስ እንዴት እንመልሳለን? ታቶንም እኮ ማለት ነው ተናገርኳችሁ እኮ የኔ ችግር ስላለብኝ ነው። ስለሚያመኝ ማስጠፋት አልቻልኩኝም። ስለዚህ ያንን ታቶ ማስጠፋት ስላልቻልኩ አንተ ጋር ተናግረን ቆይ ተረጋግተሻል። እሺ ከዚህ በላይ አታልቂ፣ ከዚህ በላይ አታሰቃይ። ቢያንስ ማለት ነው ተራሩቼ ልጆቼ ምናምን ላሳድገው። እሱ ሊያሳዝንሽ ይገባል። ታቱ ሊታልፍ ይችላል። ማለት ምክንያት ስጭኛ አንዴ ላውራ፣ ቢያንስ አዳምጪ። ላውራ አዳምጪ። በቃ ህይወቴን ማለት ነው አስጠልህ አታርግብኝ። በቃ አንዴ ጋር አበላይ ተጨዋል ህይወቴን አንተ ሳትሆን የምትገልኝ ማለት ነው። እኔ ራሴ ማለት ነው እግዚአብሔርን አንገቴ በገመድ አስገባለሁ። ይሄ እውነት ከሆነ ማለት ነው። ይሄ አሁን ያለው ነገር እውነት ከሆነ አይናችሁ ግን እኔ ራሴ ነው እውነት ከሆነ ትላለች። ይሄንንም አታምንም። አያታ እያየውም በአይኔ በብረቱ እያየውም ውሸት ነው ትላለች። አያ በትክክል ህጋዊ የጋብቻ ወረቀት ሰርተፊኬት ይዞ መጥቶ ማህተብ ያለው በፌደራል የተሰራ
ስለዚህ በትዳር ላይ ትዳር ነው የደረግኩት ማለት ነው። እኔ ያገባች ሴት ግን ያልፈታች ፈታ ቢሆን እኮ እንኳን ችግር የለውም። ያገባች ግን ያልፈታች ሴት እኮ ነው አግብቼ ቁጭ አልኩት። አንተ ተጠያቂ ትሆናለህ። በደንብ ነው የምታሰረው። አዎ በደንብ ነው የምታሰረው። እስር ቤት ነው መቀመቅ ነው የምገባው። እኔም እሷም ነው የምንገባው። በስመ አብ ቢከስ በደንብ ነው የሚያስገኝን። ደግሞም ይከሳል በዚህ አካሄዱ የሆነ ነገር። እኔ ቢያንስ ለልጆች እሷ ትታሰር፣ እኔ ለልጆቼ ቢያንስ መቀመጥ አለ።